ምናቀው ነገር አለ? የጀሃነም እሳት መጀመሪያ የሚለከስባቸው ሰዎች እኮ ፊርዓውን ሳይገባ ኢብሊስ ሳይገባ እነዚህ ከባባድ ሙጅሪሞች ሳይገቡ የጀሃነም እሳት የሚለከስባቸው ሰዎች ሶስት አይነት ሰዎች እኮ ናቸው። ከነሱ አንግል እኛ የት ነን? ማን ናቸው? የመጀመሪያዎቹ ዑለማዎች እኮ ናቸው። አላህ ጀሃነምን የሚያቀጣጥለው በዑለሞች ነው። አላህ ነጃ ይበለን። አላህ ነጃ ይበለን። ዑለሞች አያስደነግጥም? ዑለማ ጀሃነም ይገባል ብሎ ማን ያስባል? ዑለማ ቁርአን ተፍሲር የሚያቅ ሐዲስ የሚያቅ ነህው ሰርፉን የሚያቅ ሰዎችን ዳዕዋ የሚያደርግ የነበረ ዑለማ ጀሃነም መጀመሪያ የሚገባው እሱ። ሁለተኛው ማን ነው? ሙጃሂድ በአላህ መንገድ ላይ ጂሃድ የሚያደርግ ሰው ለአላህ ብሎ ሳይሆን በአላህ መንገድ ላይ ወጥቶ አንገቱን ግን ተቆርጧል። ለምን ብሎ? እሱም በኋላ እናየዋለን። ሙጃሂድ እንደ ሙጃሂድ ዱንያ ላይ ትልቅ ደረጃ የሚያጎናጽፍ ኸይር ስራ እኮ የለም። ሶስተኛ ባለ ሀብቶች፣ ሀብታሞች መስጊድ የሰሩ ሀብታሞች፣ የቲሞችን የሚንከባከቡ ሀብታሞች፣ በየቦታው ችግረኞችን የሚረዱ አዛውንቶችን የሚጦሩ ሀብታሞች ጀሃነም ይገባል። አላህ ምንድነው ሰበቡ ካላችሁ ይመጣል። አላህ ያመጣዋል ባሪያውን። አብዲ ይለዋል ዑለማውን። አተይቱከ ልዕልም እውቀት ሰጥቼህ ነበረ። ማዛ አሚልተ ብሂ ምን ሰራህበት በዚህ በእውቀት? ጌታዬ ወይ አዎ እውቀት ሰጥተህ ነበር። እንዴ እኔ ያላስቀራሁት ሰው ማን አለ? የኔ ደረሳ ያልሆነ ማን አለ? ሁሉንም አስቀርቻለሁኝ። ዒልሜ ከአጥናፍ እስከ አጥናፍ ድረስ ደርሷል። አላህ ምን እንደሚለው ታውቃላችሁ? ከዘብተ ያ አብዲ ባሪያዬ ዋሸህ፣ ማድረጉን አድርገሃል። ኢነማ ሰነዕተ ሃዛ ሊዩቃሉ ለከ ዓሊም፣ ይህን ያደረግከው እኮ እገሌ ዓሊም ነው፣ አንደበተ ርቱዕ ነው፣ ማሻ አላህ ሲናገር ሰው ያሳምናል፣ ምላሱ ከምላሱ የሚወጣው ማር ነው እንድትባል አይደል እንደ ይህን ያደረግከው? ፈቀድ ቂል ተብሎልሃል ይለዋል አላህ። ዱንያ ላይ ተወርቶልሃል። ዝናህ ዱንያ ላይ ከጫፍ እስከ ጫፍ ድረስ ስላንተ ያንተ ዝና በደንብ ተወርቶልሃል፣ ተነግሮልሃል። ታዲያ ከኔ ምን ትፈልጋለህ ይላል አላህ። ሁለት ቦታ ዝና አይቻልም። አኺራ ዱንያ ላይ ለሰው ብለህ ሰርተሃል። ለኔ ብለህ መቼ ሰራ? ለኔ ብለህ መቼ ሰራ? እውነት ዒልም እንዳይጠፋ፣ እውነት ጃሂሎች እንዳይኖሩ፣ እውነት እስልምና እንዳይንኮታኮት ብለህ ቢሆን ኖሮ የሰራው ዛሬ ጀነት አፋፍ ላይ ነበር የምትገባው። እላይ ከነ ሙዓዝ ብን ጀበል ጋር፣ እላይ ከነ ነቢዩ ዓለይሂ ሰላቱ ሰላም ጋር በሊጉ አኒ ወለው አያ ያሉ አድርሱልኝ መልእክቴን ብለው ነበር አይደል እንዴ? መልእክታቸውን ብናደርስ ዛሬ እቺ ወንበር ላይ ስትቀመጥ ማንኛውም ሰው ነፍስን ጨምሮ ኩራት ይመጣል፣ ጉራ ይመጣል፣ እዩልኝ ስሙልኝ ይመጣል። ሰው ከሌለ ይደብረዋል፣ ሰው ከሞላ ደግሞ ጨምር ጨምር ይለዋል።